We're following breaking news from Germany this morning. Police say thieves have gotten away with a bank heist that appears to be worth millions, and it's setting off an angry reaction from people who had their savings in the vault. ወደ ጀርመን የተሰማው ዜና ዓለምን አስደንግጧል። አንድ ዕውቅ ባንክ ከ30 ሚሊዮን ዩሮ በላይ ተዘርፏል። ተዘረፉት የባንኩ ደንበኞች አመጽ ላይ ናቸው። That's a look at the clamor outside the bank as word of the heist got out. ኩራትና ክቡራን የክፍለ ዘመናችን ታላቁ ዝርፊያ። እስቲ ያስቡት፣ ተናፋቂው የገና በዓል ሰሞን ነው። መላው የጀርመን ከተሞች በበረዶ ተሸፍነው መንገዶች በበዓል መብራቶች ደምቀዋል። የጌልሴርኪርchen ከተማ ነዋሪዎች ከቤተሰቦቻቸው ጋር እየተጨዋወቱ ስጦታ እየተለዋወጡ እናም የበዓል እራትን እየበሉ ነበር። ባንኮች፣ ሱቆች እናም የመንግስት መስሪያ ቤቶችም ለረጅም ቀናት ተዘግተዋል። ከተማዋ በደስታ በእረፍት መንፈስ ውስጥ ናት። ነገር ግን ልክ በዚህ ሰዓት ማንም ባላሰበውና ማንም ባልጠበቀው ሁኔታ ከከተማው እምብርት በታች በወፍራም ኮንክሪት ግድግዳዎች መሃል ዓለምን የሚያስደንቅ ሆሊውድ እንኳን ፊልም ሊሰራበት የሚችል ኦፕሬሽን በድብቅ እየተካሄደ ነበር። ይህ ዝም ብሎ የባንክ ዝርፊያ አይደለም። ይህ በጀርመን ታሪክ ታይቶ የማይታወቅ በከፍተኛ ጥበብና ልምድ የታቀደ የሚሊዮኖች ድግስ ነበር። ታሪኩ የሚጀምረው ስፓርኬስ በተባለው ታዋቂው የጀርመን ባንክ ቅርንጫፍ ነው። ይህ ባንክ በከተማው ውስጥ እጅግ አስተማማኝ ከሚባሉት ተቋማት አንዱ ነበር። ነገር ግን ዘራፊዎቹ እንደ ተራ ደንበኞች በዋናው በር ለመግባት አልሞከሩም። እንዲያውም የባንኩን ዋና በር ፈጽሞ አልነኩትም። እነዚህ የጨለማው ዓለም ኢንጂነሮች የመረጡት መንገድ በጣም የተለየ ነበር። ከባንኩ ሕንፃ ጎን አንድ የመኪና ማቆሚያ ጋራዥ ወይንም ፓርኪንግ ጋራዥ ነበር። ዘራፊዎቹ ይህንን ጋራዥ እንደ መነሻ ነጥብ ተጠቀሙበት። የሕንፃውን አርኪቴክቸር ወይንም ፕላን በደንብ ያጠኑት እነዚህ ወንጀለኞች የባንኩን ካዝና እናም የመኪና ማቆሚያው ግድግዳ የሚገናኙበትን ትክክለኛ ነጥብ ለይተው አውቀው ነበር። የክሪስማስ በዓል ሲሆን የከተማዋ ጩኸትና ርችት ይበዛል። ይህ ደግሞ ለዘራፊዎቹ ትልቅ ሽፋንን ሰጣቸው። ግዙፍ የኢንዱስትሪ መወርወሪያ ወይንም ኢንዱስትሪያል ድሪል በመጠቀም ማንም ሳይሰማቸው ያንን ወፍራም የኮንክሪትና የብረት ግድግዳ መብሳት ጀመሩ። ይህ መሳሪያ በመንገድ ሥራ ላይ የሚውል አይነት ኃይለኛ መሳሪያ ነበር። ድምጹን እንዴት እንዳጠፉት ወይንም እንዴት ማንም እንዳልሰማቸው እስካሁን ሚስጥር ነው። ግድግዳው ቀስ በቀስ ተሸነፈ። አንድ ሰው ማሽሎክ የምትችል ትንሽ ቀዳዳ ተፈጠረች። እናም ወደዚያ በቢሊዮኖች የሚቆጠር ሀብት ወደ ተከማቸበት ማንም መድረስ ወደማይችለው የባንኩ ሚስጥራዊ ክፍል ሾለኩ። አንዴ ወደ ውስጥ ከገቡ በኋላ የጠበቃቸው ነገር እንደ አሊባባ ዋሻ ነበረ። ያ ክፍል በተለምዶ ባንኮች እንደሚሰሩት አይነት እጅግ ዘመናዊና በሌዘር ጨረር የተጠበቀ አልነበረም። ይልቁንም በመቶዎች የሚቆጠሩ የብረት ሳጥኖች ወይንም ሴፍ ዲፖዚት ቦክስስ የተደረደሩበት እናም እንደ አንድ ትልቅ መጋዘን ያለ ቦታ ነበረ። እዚህ ክፍል ውስጥ የገቡት ዘራፊዎች ጊዜያቸው እጅግ በቂ ነበር። 1 ሰዓት ወይንም 2 ሰዓት አይደለም የቆዩት። እንደ ፖሊስ ግምት ከሆነ ምናልባት ሙሉውን የገና ሳምንት እዛው ውስጥ ከርመው ይሆናል። ምክንያቱም ስራው በጣም ብዙ ነበረ። ዘራፊዎቹ የገቡት አንድን ካዝና ለመስበር ሳይሆን መላውን የባንኩን ደንበኞች ንብረት ለመጠራረግ ነበር። በካዝና ውስጥ ከነበሩት በሺዎች የሚቆጠሩ ሳጥኖች መካከል ዘራፊዎቹ የሰበሩት ከ3000 በላይ የሚሆኑትን ነው። እናስቡት፣ 3000 የብረት ሳጥኖችን አንድ በአንድ በኃይል እየሰበሩ መክፈት ምን ያህል ጊዜና ጉልበት እንደሚጠይቅ። ይህ የሚያሳየው ዘራፊዎቹ ምን ያህል እርግጠኞችና ዘና ብለው ይሰሩ እንደነበረ ነው። እያንዳንዱ ሳጥን ሲከፍቱ ውስጡ የተለያዩ የሰዎች ሕይወት ታሪክ ይገኛል። አንዳንዱ ውስጥ ወርቅ፣ አንዳንዱ ውስጥ አልማዝ፣ ሌላው ውስጥ ደግሞ ለዓመታት የተጠራቀመ ዶላርና ዩሮ ይገኛል። ዘራፊዎቹ በጣም መራጮች ነበሩ። ባዶ ሰነዶችና ዋጋ የሌላቸውን ነገሮች መሬት ላይ እየወረወሩ ውድና በቀላሉ ወደ ገንዘብ ሊቀየሩ የሚችሉ ነገሮችን ብቻ እየመረጡ ወደ ሻንጣቸው ከተቱ። ክፍሉ በሙሉ በተሰባበሩ ሳጥኖችና ወረቀቶች ተሞላ። ፖሊስ በኋላ ላይ እንደገለጸው 95 በመቶ የሚሆነው የባንኩ ሳጥን ተሰብሯል። ይህ ማለት ባንኩ ውስጥ የነበረው ማንኛውም ዋጋ ያለው ነገር በሙሉ ተጠርጎ ተወስዷል ማለት ነው። ይህ ሁሉ ሲሆን የባንኩ የደህንነት ሲስተም የት ነበረ?
የሚገርመው ነገር ኦፕሬሽኑ እስኪያልቅ ድረስ ምንም አይነት የኢመርጀንሲ አላርም አልጮኸም። ዘራፊዎቹ ስራቸውን ጨርሰው የተዘረፈውን ንብረት በሻንጣው ሞልተው በመጡበት ቀዳዳ ሾልከው ከወጡ በኋላ ነው ነገሩ የታወቀው። ያም ቢሆን ዝርፊያ መሆኑ ወዲያው አልታወቀም። ሰኞ ማለዳ ላይ ነው በባንኩ ውስጥ የእሳት አደጋ ማስጠንቀቂያ ወይንም ፋየር አላርም መጮህ ጀመረ። ፖሊስና የእሳት አደጋ ሰራተኞች በፍጥነት ወደ ቦታው ሲደርሱ ያዩት ነገር እሳት ሳይሆን የተቦረቦረ ግድግዳና ባዶ የሆኑ 3000 ሳጥኖችን ነበረ። አንዳንድ መላምቶች እንደሚሉት ዘራፊዎቹ ሲወጡ ሆን ብለው የሆነ ነገር በማቃጠል ወይንም ጭስ በመርጨት ዱካቸውን ለማጥፋት ሞክረዋል። ይህም አላርሙን ቀስቅሶታል። ለማምለጥ የተጠቀሙት መኪናም ተራ አልነበረም። በካሜራው የታየው አንድ ጥቁር ኦዲ R6 የተባለ እጅግ ፈጣን የስፖርት መኪና ነው። ይህ መኪና አስቀድሞ በሃኖቨር ከተባለ ከሌላ የጀርመን ከተማ የተሰረቀ ሲሆን ታርጋውም የውሸት ነበረ። ዘራፊዎቹ ጥቁር ለብሰው ፊታቸውን ተሸፍነው የተዘረፈውን የህዝብ ሀብት በመኪናው ውስጥ ሲጭኑ የሚያሳይ የካሜራ ምስልም ተገኝቷል። ነገር ግን በዚያ ፍጥነትና በዚያ ዝግጅት በሰከንዶች ውስጥ ከከተማው ጠፉ። ማክሰኞ ጠዋት ዜናው ሲሰማ የጌልሰርኪንሽን ከተማ ነዋሪዎች ወደ ባንኩ ጎረፉ። ሁኔታው እጅግ ልብ የሚነካናም የሚያሳዝን ነበር። ከ300 በላይ ሰዎች በባንኩ በር ላይ ተሰብስበው በሩን እየደበደቡ እያለቅሱ ይጮሁ ነበር። እያንዳንዱ ሰው የራሱ የሆነ ታሪክ አለው። አንዲት ሴት የእናቴን የወርቅ ጌጣጌጥ ከትውልድ ወደ ትውልድ ሲተላለፍ የነበረውን ቅርስ እዛን ያስቀመጥኩት እያለች መረር ብላ ታለቅሳለች። ሌላ አዛውንት ደግሞ የጡረታ ገንዘቤን በሙሉ ለቀብርና ለልጆቼ ብዬ ያስቀመጥኩትን ጥሬ ገንዘብ ነው የወሰዱብኝ እያሉ መሬት ላይ ተደፍተው ነበር። ሰዎች ባንኩን እንደ እጅግ አስተማማኝ ቦታ አድርገው ነበር የሚቆጥሩት። አሁን ግን ያ እምነት በአንድ ሌሊት ፈርሷል። ነገር ግን የባሰ መርዶ የመጣው ከባንኩ አስተዳደር ነበረ። ደንበኞቹ ንብረታቸውን ማጣታቸው እንዳለ ሆኖ ባንኩ የሰጠው መግለጫ ሁለተኛ ሞት ነበረ። ባንኩ በግልጽ እንደነገራቸው እያንዳንዱ የብረት ሳጥን ወይንም ሴፍ ቦክስ ኢንሹራንስ የተገባለትና እስከ 10000 ዩሮ ወይንም ወደ $11000 ገደማ ብቻ ነው። ይህ ማለት ምን ማለት እንደሆነ አስቡት። እናንተ በዚያ ሳጥን ውስጥ $100,000 ወርቅ ወይም $200,000 ጥሬ ገንዘብ አስቀምጣችሁ ይሆናል። ባንኩ ግን ህጋዊ ኃላፊነት የሚወስደው ለ$10,000 ብቻ ነው። አዲው ንብረታችሁ በቃ ጠፋ ማለት ነው። ውሃ በላው። ይህ በተለይ ጥሬ ገንዘብ ወይንም ካሽ ላስቀምጡ ሰዎች ትልቅ ኪሳራ ነበረ። ምክንያቱም በሳጥን ውስጥ ምን ያህል ገንዘብ እንደነበረ የሚያረጋግጥ ምንም አይነት ማስረጃ ማቅረብ አይችሉም። 1 ሚሊዮን ብር ነበረኝ ብትል ማንም ሊያምን አይችልም። ይህ ህግ ለብዙ ቤተሰቦች የኢኮኖሚ ውድቀት ማለት ነበረ። ይህ ክስተት ብዙዎችን ያስደነገጠ ቢሆንም የጀርመንን የባንክ ዝርፊያ ታሪክ ለሚያውቁ ግን ብዙም አዲስ ነገር አይደለም። ጀርመን ውስጥ እንዲህ አይነት በዋሻ የተቆፈሩናም ልክ እንደ ፊልም የተሰሩ ዝርፊያዎች ከዚህ በፊትም ተከስተዋል። ነገሩ ልክ እንደ ባህል እየሆነ መጥቷል። ለምሳሌ ለአውሮፓውያኖች ዘመን ቀመር በ2013 በርሊን ውስጥ የተፈጸመውን ታሪካዊ ዝርፊያ እናስታውስ። በዚያን ጊዜ ቮልክስ ባንክ የተባለ ባንክ ልክ እንዳሁኑ ተዘርፎ ነበረ። ዘራፊዎቹ ተነል ጋንግ ወይንም የዋሻው ቡድን ተብለው ነበር የሚጠሩት። እነሱ ከባንኩ አጠገብ ያለ አንድ ጋራዥን ሲሞን ሴጉራ በሚል የውሸት ስም ተከራዩ። ከዚያም ለወራት ያህል ልክ እንደ ማዕድን ሰራተኛ ዋሻው ዝም ብሎ ጉድጓድ አልነበረም። ጣራው እንዳይናድ በብረትና በእንጨት የተደገፈ የአየር ማስገቢያ ያለው እጅግ ፕሮፌሽናል የሆነ ዋሻ ነበረ። ልክ እንዳሁኑ ዱካቸውን ለማጥፋት ሲወጡ ዋሻውን አቃጥሎት ነበር የሄዱት። በወቅቱ ከ10 ሚሊዮን ዩሮ በላይም ዘርፈው ነበረ። ከዚያም በፊት በ1995 ኮሜርስ ባንክ የተባለን ሌላ ባንክ ላይ በተመሳሳይ የዋሻ ስልት ዝርፊያም ተፈጽሞ ነበረ። በዚያን ጊዜ ዘራፊዎቹ ፖሊስን ለማደናገር ታጋቾችን ይዘው ነበር። ፖሊስ ከዚህ በፊት ባንኩን ሲከብ፣ እነሱ ግን በቆፈሩት ዋሻ በኩል ከኋላ ሾልኮ አምልጠዋል። ስለዚህ ጀርመን ውስጥ የባንክ ዝርፊያ በኃይልና በጠመንጃ ሳይሆን በኢንጂነሪንግና በጥበብ ነው የሚሰሩት ማለት ነው። የጌልሰርኪንሽን ዘራፊዎች ምናልባት እነዚያን የቀደሙ ታሪኮችን እንደ መማሪያ መጽሐፍ ተጠቅሙባቸውም ሊሆን ይችላል። ወደ አሁኑ ታሪክ ስንመለስ የዚህ ዝርፊያ አጠቃላይ ጉዳት
ከ30 እስከ 100 ሚሊዮን ዶላር ሊደርስ እንደሚችል ይገመታል። ግን ይህ ቁጥር ትክክለኛም ላይሆን ይችላል። ምክንያቱም ብዙ ሰዎች ከግብር ለመሸሽ ወይንም ከመንግስት ለመደበቅ ሲሉ በህገወጥ መንገድ ያጠራቀሙት ጥሬ ገንዘብ በእነዚህ ሳጥኖች ውስጥ ይገኛል። እነዚያ ሰዎች ገንዘብ የተሰረቀ ብለው ለፖሊስ መመልከት ስለማይችሉ የጉዳቱ መጠን ከዚህም በላይ ሊሆን ይችላል። ፖሊስ አሁንም ድረስ ወንጀለኞችን እያደነ ነው። ነገር ግን ያ ጥቁር ኦዲ R6 መኪና እናም በውስጡ የነበሩት ሰዎች ልክ እንደ ጉንበን ነው ጠፍተዋል። ምናልባትም አሁን በሆነ ደሴት ላይ ሆነው ኮክቴል እየጠጡ ይሆናል። ይህ ታሪክ ለሁላችሁም ትልቅ ትምህርት ጥሎልን ያልፋል። አንደኛ፣ ሴፍ ዲፖዚት ቦክስ የሚለው ስም ብቻውን ዋስትና አይሆንም። በባንክ ውስጥም ቢሆን ንብረታቸውን 100% ደህንነቱ የተጠበቀ ላይሆን ይችላል። ሁለተኛ፣ ውድ ንብረቶችን እናም ጥሬ ገንዘብን በአንድ ቦታ ማከማቸት ያለውን አደጋ ያሳያል። እናንተስ ይህን ታሪክ ስትሰሙ ምን ተሰማችሁ? ውድ ንብረቶቻችሁን የት ብታስቀምጡ ይሻላል ብላችሁ ታስባላችሁ? ባንክ ወይስ በድሮ ዘዴ ቤት ውስጥ መቅበር? እስቲ ሐሳባችሁን ኮሜንት ላይ አጋሩን። እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ አድርገን እያመሰገንን ይህን ቪዲዮ ከወደዳችሁት መረጃ ሰጪ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።